በየመንገድ ቡና የሚያፈሉ ይጠቀማሉ፣ ጫማ የሚጠርጉ ይጠቀማሉ። ይሄ በገንዘብ ነው። በሐሳብ ስለ ኢትዮጵያ ትልቅነትና ማንነት ግን የሚናገር ብዙ ሰው እንፈጥራለን። አዲስ አበባን እናስውባት። ከውበት በኋላ ሀብት አለ፣ ከሀብት በኋላ መጠቀም አለ። ከፍተኛው ችግራችን ድህነት ነው። ከድህነት በላይ ደግሞ ያላቸውና የሌላቸው ልዩነቱ መስፋት ነው። ሰዎች ሀብታም ሲሆኑ ጥሩ መኪና አላቸው፣ ጥሩ ቤት አላቸው፣ መዝናናት ሲያምራቸው ዱባይ ይሄዳሉ። እኛ ጥሩ መኪና ባነዳ፣ በጥሩ ቤት ባንኖር፣ ቢያንስ ወክ ማድረግ ስንመኝ እንኳን አርቲፊሻል ሌክ ኖሮ በንጹህ ቦታ ወክ እያደረግን ዛፍ ስር መቀመጥ እንዴት አይገባንም ብሎ ደሃ ሊያምን ይችላል? ተማሪዎቻችን የሚያነቡበት ከሚሰሩ ስራዎች አንዱ የሳይንስ ሙዚየም ነው። ስንት የደሃ ልጅ ነው እዛ ሳይንስ ሙዚየም ገብቶ የዓለምን የመፍጠር አቅም ተረድቶ ወደ መፍጠር የሚሸጋገረው? እሱን ታሪክ ወደፊት ጊዜ የሚያሳየው ይሆናል። ግራ ቀኝ ሳንመለከት ሌላ ቦታ አይተን የተደነቅንበት፣ የተደመምንበት፣ የተቆጨንበትን ነገር እዚችው ኢትዮጵያ ውስጥ የኢትዮጵያ እምብርት ሸገር ላይ በማድረግ ለኛም ኩራት ለብዙዎችም መደነቅ የምትሆን ስራ እንስራ። በኋላ ይቆጨናል። ምክንያቱም ከአንድ ዓመት በኋላ መታየት ይጀምራል ስራው። ያ ስራ እየሰፋ ሲሄድ በዚያ ጉዳይ ውስጥ አሻራ ያስቀመጡ ሰዎች እየኮሩ እየቻሉ ያፈገፈጉ ደግሞ የሚያፍሩ እንዳይሆኑ በጋራ የምንኮራባትን ከተማ አብረን እንስራ። ያ የመደመር አልቲሜት ውጤት ስለሆነ ግራ ቀኝ ሳንል ከተማችንን እናስብ። ለከተማችን ጊዜያችን፣ ጉልበታችን፣ ዕውቀታችንን እንስጥ። በዚያ እኛ ከኛም ሲያልፍ ልጆቻችን ይጠቀማሉና ኪሳራ አይደለም። ያለውን በሰጠ ያለውን ኢንቨስት ያደረገ በብዙ መቀበል ስለሚችል ጉልበት ያላችሁ፣ አቅም ያላችሁ፣ ጊዜ ያላችሁ ሰዎች በማጽዳት በመትከል ገንዘብ በመስጠት ኢንከሬጅ በማድረግ ሁሉ ከጎናችን ብትሆኑ ውጤቱ ለኢትዮጵያውያን ሁሉ መሆኑን ውሎ አድሮ እንገነዘባለን። ሸገርን ማስዋብ በከንቱ የሚቆም ሐሳብ አይደለም። ለማይቆም ሐሳብ የሚያስቆም አጀንዳ እየፈጠርን ጊዜ ከምናባክን የማይቆመውን ይበልጥ ደግፈን እንድናሳካ ጥሪዬን አቀርባለሁ።